ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን አመሻችሁ። ለተማክሰኞ ምሽት ላይ ተገናኝተናል። አሁን ላይ እየተሰሙ ያሉ ትኩስ የስፖርት ዜናዎችን እንዲሁም ከዓለም ዋንጫ ጋር የተያያዙ መረጃዎችን አሁንም የምንነግራችሁ ይሆናል። እንግዲህ ሲጠበቅ የነበረው የዓለም ዋንጫ አሁንም አንዳንድ አወዛጋቢ ክስተቶችን በማስመልከቱ ምክንያት ንግግሮች የቀጠሉበት አጫጭር ዜናዎች ይዘንላችኋል። እንዲሁም ሳይጠበቅ አንድ ተጫዋች ከእንግሊዝ ፕሪሚየር ሊግ ወደ አልሂላል ማምራቱ እንግዲህ እየተነገረ ይገኛል። ይህ ተጫዋች ማን ነው የሚለውን ነግራችኋለን። በጣም ወሳኝ ተጫዋች እንግዲህ ወደ አልሂላል መዘወሩ ተነግሯል። ይህን ተጫዋች ማንቸስተር ዩናይትድ በጥብቅ ሲከታተለው እንደነበር ሰምተናል። ዘላታን ኢብራሂሞቪች የተናገረው አንድ ነገር አለ። ፓራዳይስ እኔ ሜዳ ውስጥ ባለመኖሬ እድለኛ ነው ሲል የተናገረበት ዜና አለን። ይህን ትሰማላችሁ። አንቶኒ ቴይለር ከዳኝነት ራሳቸውን ማግለላቸው አሁን ምሽት ላይ እየወጣ ያለ ዜና አለ። ጆን ቴሪ ስለ ኩኩሬላ የተናገረው ነገር አለ። ስለ አሌሃንድሮ ጋርናቾ በማንቸስተር ዩናይትድ ቤት ስላሉ አዳዲስ በሰበር እየወጡ ያሉ ዜናዎችን ነግራችኋለን። በዓለም ዋንጫ ዙሪያ ስለ ኤሚሊያኖ ማርቲኔዝ አዲስ ነገር ይዘናል። እንዲሁም በዓለም ዋንጫ ክለቦች ለመሆኑ ምን ያህል አገኙ የሚለውንም የምንነግራችሁ ይሆናል። በአርሰናል ቤት አዲስ ነገር ይዘናል። ይሄንን ትሰማላችሁ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በቀጥታ የሳውዲ አረቢያው ክለብ አልሂላል ሰመርቪልን ለማስፈረም ከዌስት ሃም ዩናይትድ ጋር መስማማቱ እንግዲህ እየተነገረ ይገኛል። አልሂላል የ24 ዓመቱን የክንፍ ተጫዋች ሰመርቪልን በ80 ሚሊዮን ዩሮ ለማስፈረም ከስምምነት መድረሳቸው ተገልጿል። ተጫዋቹ የሕክምና ምርመራውን ለማድረግ ቀጠሮ የያዘ ሲሆን በክለቡ የረጅም ጊዜ ኮንትራት እንደሚፈርም እየተነገረ ይገኛል። ኔዘርላንዳዊ ተጫዋች ሰመርቪል በማንቸስተር ዩናይትድ እና ሮማ እየተፈለገ እንዳለ በተደጋጋሚ ነግረናችሁ ነበር። እንግዲህ ዌስት ሃም ዩናይትድ በበኩሉ ተጫዋቹን ለመልቀቅ 50 ሚሊዮን ፓውንድ ጠይቆ እንደነበር አይዘነጋም። አሁን ላይ ሰመርቪል ከአልሂላል ጋር እንግዲህ ሙሉ በሙሉ መስማማቱ መነገሩ ይፋ ሆኗል። ሌላው አስቶን ቪላን እናገኛለን። አስቶን ቪላ እንግዲህ ቤልጂየማዊ አማካያቸው አማዱ ኦናና በዓለም ዋንጫ ወቅት ከባድ የጉልበት ጉዳት እንደገጠመው ይታወቃል። ተጫዋቹ እንግዲህ በዛሬው ዕለት በፈረንሳይ ሊዮን ቀዶ ጥገና ማድረጉ ተገልጿል። በዚህም ምክንያት አማዱ ኦናና ለሚቀጥሉት 9 ወራት ከሜዳ እንደሚርቅ ተነግሯል። አስቶን ቪላ አማዱ ኦናናን መጎዳቱን ተከትሎ ቀድሞ እንግዲህ ጆዋን ማዛምቢን ከኒውካስል ዩናይትድ አፍ ላይ ነጥቆ ከፍሬቡርግ ማስፈረሙ አይዘነጋም። አማዱ ኦናና እንግዲህ ምናልባት ከቀጣይ ዓመት ላይ በፕሪሚየር ሊግ የማንመለከተው ተጫዋች እንደሆነ ከወዱ እየተነገረ ይገኛል። አስቶን ቪላ ቤት እዛው ስንቆይ እንግዲህ አስቶን ቪላዎች አሌሃንድሮ ጋርናቾን ከቸልሲ ለማስፈረም ቀጥተኛ ጥያቄ ማቅረባቸው ተነግሯል። አስቶን ቪላ ለአርጀንቲና የቸልሲ ተጫዋች አሌሃንድሮ ጋርናቾ እንግዲህ ማስፈረም እንደሚፈልግ ጠይቋል የሚል ዜና እየወጣ ይገኛል። አስቶን ቪላ በአሁኑ ሰዓት ተጫዋቹን ለማስፈረም ይፋዊ ጥያቄ ለቸልሲ ማቅረቡ ተነግሯል። አስቶን ቪላ ያቀረበው ጥያቄ የመግዛት አማራጭ ያካተተ የውሰት ውል መሆኑ ተነግሯል። ሰማዮቹ አሌሃንድሮ ጋርናቾን በቋሚ ዝውውር መሸጥ እንደሚፈልጉ ተነግሯል። እንግዲህ የአሌሃንድሮ ጋርናቾ ከቸልሲ መልቀቅ እውን መሆኑ ተነግሯል። መጨረሻው ምን ይሆናል የሚለው በጉጉት እንግዲህ የምንጠብቀው ጉዳይ ነው። ሌላው እንግዲህ ማንቸስተር ሲቲዎች የ16 ዓመቱን የአርሰናልን ታዳጊ ሚሼል ናዱካ ለማስፈረም ከስምምነት መድረሳቸው ተነግሯል። ወጣቱ አማካይ ሚሼል ናዱካ አርሰናል ያቀረበለትን የአዲስ ረጅም ጊዜ ኮንትራት እንግዲህ ውድቅ በማድረግ ማንቸስተር ሲቲን መቀላቀሉ ተሰምቷል። ለእንግሊዝ ወጣት ብሔራዊ ቡድን የሚጫወተው ታዳጊውም በቀጣይ ማንቸስተር ሲቲን ለመቀላቀል የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ተጫዋቹ ባለፈው የውድድር ዓመት ነበር እንግዲህ ከቻርልተን አትሌቲክ አርሰናልን የተቀላቀለው። አሁን አርሰናል ለቆ እንግዲህ ማንቸስተር ሲቲን መቀላቀሉ መስማማቱ ተነግሯል። እዛው ማንቸስተር ሲቲ ቤት ከቆየን ማንቸስተር ሲቲ በርካታ ተጫዋቾችን እንደሚለቁ እንግዲህ እና በዝውውሩም በሰፊው እንደሚሳተፍ ይጠበቃል። እስካሁን ከ3 ተጫዋቾች ጋር የተለያየው ማንቸስተር ሲቲ በቀጣይ ተጨማሪ ተጫዋቾችን ያመጣል ተብሎ ይነገራል። እንግዲህ ክለቡ በሚለቁ ተጫዋቾች ልክ ተጫዋቾችንም ለማምጣት ባያቅድም በርካታ ፊርማ ግን እንደሚኖሩ እየተነገረ ይገኛል። ማንቸስተር ሲቲ አሁን ላይ በርካታ ዝውውሮችን ለመፈጸም
ሲዘጋጅ የቀይ መስመር ተሰላፊ፣ የመሃል ሜዳ ተሰላፊ፣ የክንፍ ተጫዋች ለማስፈረም ቅድሚያ የሚሰጠው ጉዳይ እንደሆነ እየተነገረ ይገኛል። ይህ ሲሆን ታዲያም በክለቡ ያሉ አንዳንድ ተጫዋቾች ክለቡን መልቀቅ እንደሚኖርባቸው እየተነገረ ይገኛል። ከነኚህ መካከል ማቴዮ ኮቫቺች፣ ጄምስ ትራፎርድ፣ ኒኮ ጎንዛሌዝ እንዲሁም ሳቪኒዮ ክለቡን ይለቃሉ ተብሎ የሚጠበቁ ተጫዋቾች መሆናቸው ተነግሯል። በተጨማሪም ኦማር ማርሞሽ፣ ቲጃኒ ሬንደርስ እንዲሁም ሮበን ዲያስ በክለቡ ያላቸው ቆይታ አሁንም ያልተረጋገጠ መሆኑ እየተነገረ ይገኛል። እንግዲህ ማንቸስተር ሲቲዎች ከዳቪድ ጋርዲዮላ በኋላ ምን አይነት አቋም ያሳያሉ የሚለው ቀጣይ ተጠባቂ ጉዳይ ነው። ሌላው እዛው ሲቲ ቤት ስንቆይ እንግዲህ አሰልጣኝ ፔፕ ጋርዲዮላ እናገኛለን። አሰልጣኝ ፔፕ ጋርዲዮላ የጣሊያን ብሔራዊ ቡድንን ለመረከብ እንግዲህ ድርድር ላይ እንዳሉ ተሰምቷል። ታዲያ ከወደ ሲቲ ቤት የተሰማው ዜና ሲቲ እንግዲህ የጋርዲዮላን እቃዎች ለጨረታ ማቅረቡ ተሰምቷል። አሰልጣኝ ፔፕ ጋርዲዮላም ስኬታማ ጊዜ ያሳለፉበት ማንቸስተር ሲቲም ከ10 ዓመታት በኋላ እንግዲህ ለቀዋል። ማንቸስተር ሲቲ አሁን ላይ ፔፕ ጋርዲዮላ በቆየባቸው የተጠቀማቸውን መገልገያዎች ለጨረታ አቅርበዋል። ለጨረታ ከቀረቡ ቁሳቁሶች መካከል ፔፕ ጋርዲዮላ ልምምድ ላይ የተጠቀሙት ፊሽካ አንዱ ሆኖ ይገኛል። የፔፕ ጋርዲዮላ ፊሽካ እንግዲህ $300 በላይ ለጨረታ መቅረቡ ተገልጿል። በተጨማሪም ፔፕ ጋርዲዮላ የተጠቀሙበት የቢሮ ወንበሮች፣ የቡና መጠጫ ኩባያዎች እንዲሁም የሚጨሱ እጣዎችም እዚህ ጨረታ ውስጥ ገብተዋል። የልምምድ ማስታወሻ መጽሐፍ ሰሌዳ ለጨረታ መቅረቡ እንግዲህ ተነግሯል። ፔፕ ጋርዲዮላን ያጣው ማንቸስተር ሲቲም በዝውውር ላይ ነቃ ተሳትፎ ያደርጋል ተብሎ ይጠበቃል። ቀጣይ ምን አይነት እንቅስቃሴ ያሳየናል የሚለው የሚጠበቀው ጉዳይ ነው። ወደ ቸልሲ ቤት ስናመራ እንግዲህ ሞርጋን ሮጀርስን በከፍተኛ የዝውውር ሂሳብ ያስፈረሙት ሰማያዎቹ አሁን ተጫዋች ማስፈረማቸውን እንደሚቀጥሉ ተነግሯል። ይሁን እንጂ ገንዘብ ለማግኘትና ደንቡን ለመጠበቅ ተጫዋቾች ሽያጭ እንደሚያቀርቡ እየተነገረ ይገኛል። ቸልሲ በዚህ ክረምት እስካሁን ከተጫዋቾች ሽያጭ ብቻ 140 ሚሊዮን ፓውንድ ገቢ አግኝተዋል። ነገር ግን ሰማያዎቹ የዝውውር መስኮቱ ከመጠናቀቁ በፊት ለመሸጥ ያዘጋጇቸው በርካታ ተጫዋቾች እንዳሏቸው እናም ከዚህም ክረምት ሽያጭ እስከ 30 ሚሊዮን ፓውንድ በላይ ገቢ ማግኘት እቅድ እንዳላቸው ተነግሯል። ቸልሲ እንግዲህ ማንቸስተር ሲቲውን ተከላካይ ጆን ስቶንስን በተከላካይ ዝርዝር ውስጥ እንዳካተቱት እየተሰማ ይገኛል። አርሰናል ምናልባት ምን ተጫዋች ይመለከታል ተብሎ እየተነገረ ይገኛል። በነፃ ወኪል የሚገኘው የማንቸስተር ሲቲው ጆን ስቶንስ ከእንግሊዝ ብሔራዊ ቡድን ጋር ጥሩ እንቅስቃሴ ሲያደርግ ተመልክተናል። አሁን ላይ አርሰናልና ቼልሲ ይህን ተጫዋች እየተመለከቱ እንዳሉ ተሰምቷል። ሰማያዎቹ በዚህ ክረምት በቡድኑ ተጽዕኖ መፍጠር የሚችሉ ዝግጁ ተጫዋቾችን ማስፈረም እንደሚፈልጉ ተገልጿል። ክለቡ በሽያጭ ላይ ተመርኩዞ ሁለት ዝግጁ የመሃል ተከላካዮችና ሌሎች ቦታዎች ላይ ተጫዋቾችን ለማስፈረም እቅድ እንዳለው እንግዲህ ዘ አትሌቲክ እያስነበበ ይገኛል። በኤንዞ በጃቪ አሎንሶ የሚመራው ቼልሲ ምን አይነት እንቅስቃሴ ያደርጋል፣ ምን አይነት ተጫዋቾችን ያመጣና ቀጣይ ራሱን አጠናክሮ እናገኘዋለን የሚለው በጉጉት እንግዲህ የምንጠብቀው ጉዳይ ነው። በአርሰናል ቤት እየተሰማ ያለው እንግዲህ የዊሊያም ሳሊባን ተተኪ ለማግኘት አርሰናሎች እየሰሩ እንዳሉ ተነግሯል። የመድፈኞቹ የመጀመሪያ ኢላማ የእንግሊዝና የአስቶን ቪላው ተከላካይ ኤዝሪ ኮንሳ መሆኑ ተሰምቷል። ይሁን እንጂ አርሰናል እንግዲህ በአርሰናል በአስቶን ቪላ መካከል ትልቅ የዝውውር ዋጋ ልዩነት እንዳለ ዘ አትሌቲክ አስነብቧል። በሌላ በኩል አርሰናል በዚህ ክረምት እንግዲህ ትሮሳርድን መልቀቁ ይታወሳል። ከትሮሳርድ በተጨማሪም ገብርኤል ሄሱስ እንዲሁም ኔልሰን ለመሸጥ እቅድ ላይ እንዳለና ብሩኖ ጉማሬሽን የማምጣት ፍላጎት እንዳለው በመሃል ሜዳው እየተነገረ ይገኛል። ለብሩኖ ጉማሬሽ እስከ 90 ሚሊዮን ፓውንድ ማቅረቡ እየተነገረ ይገኛል። ነገር ግን ኒውካስል ዩናይትድ 120 ሚሊዮን ፓውንድ ካልመጣ ይህን ተጫዋች አንሸጠውም ማለታቸው አርሰናሎች ወደ ሌላ ተጫዋች እንዲመለከቱ ያደርጋቸዋል እየተባለ ይገኛል። እንግዲህ አርሰናሎች አሁን በማንቸስተር ዩናይትድ ስር የሚፈለግ የነበረውን የሮማን ማኑኩኔን እየተመለከቱ እንዳሉም ጭምር እየተነገረ ይገኛል። እንግዲህ ቀዮቹ ሰይጣኖች ብዙ ርቀት መሸፈን የሚችል ተፋላሚ ተጫዋች እንደሚፈልጉ መዘገቡ ይታወሳል። እንግዲህ ክለቡ እስካሁን ላይ የሮማውን አማካይ ማኑኩኔን ዙሪያ እንግዲህ መወያየቱ ተሰምቶ ነበር። ነገር ግን አሁን አርሰናልም በዚህ ዝውውር ጉዳይ መግባቱ እየተነገረ ይገኛል። ሌላው አርሰናል አሁንም ጁሊያን አልቫሬዝን ጉዳይ እየተከታተለ እንዳለ ተሰምቷል። መጨረሻው እንግዲህ ምን ይሆናል የሚለው
አብረን የምናይ ይሆናል። ወደ ሊቨርፑል ቤት ስንሄድ እንደ ሊቨርፑል ከሳላ ጋር በመለያየቱ እንዲሁም ሁጎ ኤኪቲኬ እንግዲህ በመጎዳቱ ምክንያት የፊት መስመሩን ሳስቶ ይገኛል። ሊቨርፑል የዓለም ቻምፒዮኑን ቪክተር ሙኖዝን በማስፈረም ቡድኑን አጠናክሯል። ይሁን እንጂ ሊቨርፑል ቢያንስ አንድ ሁለገብ የፊት መስመር አጥቂ እንደሚያስፈልገው እንግዲህ ይገመታል። በተጨማሪም ሊቨርፑል የመሃል ሜዳውና የቀይ መስመር ተከላካይ ቦታውን ሊያጠናክር ይችላል ተብሎ ይጠበቃል። ሊቨርፑል አሁን ላይ ቅድሚያ የሚሰጠው ከውድድር ዓመቱ መጀመሪያ በፊት ሙሐመድ ሳላን መተካት እና የሱ ተተኪ ተጫዋች መሆኑ እየተነገረ ይገኛል። ለዚህም ሁነኛ መፍትሄ የተባለው እንግዲህ ፒኤስጂ ብሬድሊ ባርኮላም ነው። ሊቨርፑል ወደ ቡድኑ ሊያካትተው የሚፈልገው ተጫዋች መሆኑ ለክለቡ ቅርብ የሆኑ ምንጮች እንግዲህ በደጋግመው ዘግበውታል። በተጨማሪም ክለቡ ከሌሎች አማራጮችን ጭምር እንግዲህ እየተመለከተ እንዳለ ተሰምቷል። እንግዲህ መጨረሻው ምን ይሆናል የሚለው በጉጉት የምንጠብቀው ጉዳይ ነው። ወደ ማንቸስተር ዩናይትድ ስንመጣ እንግዲህ ማንቸስተር ዩናይትድ 4 ተጫዋቾችን ዝውውር ማጠናቀቁ ይፋ ተደርጓል። ቀያዮቹ ሰይጣኖች ብዙ ርቀት መሸፈን የሚችል ተፋላሚ ተጫዋች እንደሚፈልጉ ተነግሯል። ክለቡ አሁን ላይ የሮማውን የፈረንሳይ አማካይ ማኑ ኩኒ ዙሪያ መወያየቱ ተሰምቷል። ይሁን እንጂ ክለቡ በሮማ የሚጠየቀውን ሂሳብ ለመክፈል ዝግጁ ስለመሆኑ የተረጋገጠ ነገር እንደሌለ እየተዘገበ ይገኛል። በተጨማሪም የግራ መስመር እንዲሁም የግራ ክንፍ ተጫዋች በክለቡ አጀንዳ ውስጥ መኖራቸው ተነግረዋል። ክለቡ የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ እንደሚገኝም እየተነገረ ይገኛል። የሴኔጋላዊ የክሪስታል ፓላስ ተጫዋች እስማኤል ሳር እንዲሁም ጃን ፊሊፕ ማቴታን ጨምሮ ብዙ አጥቂዎች በማንቸስተር ዩናይትድ ቤት እየተፈለጉ እንዳሉ እየተነገረ ይገኛል። በሌላ በኩል ጆሹዋ ሲርክሲ፣ አይትላይ ባይንደር እና ራዴት ቪቴክን ክለቡን ይለቃሉ ተብሎ የሚጠበቁት ተጫዋቾች መሆናቸው ተነግሯል። እንግዲህ አሁን በማንቸስተር ዩናይትድ ቤት እየተነገረ ባለው ዜና ማንቸስተር ዩናይትድ አሁን ላይ በሰበር ዜና እንግዲህ ፒኤስጂ ቤት መግባቱ እየተነገረ ይገኛል። ማንቸስተር ዩናይትድ ለፓሪሰን ጀርመን ኮከብም ዋረን ዛይር ኤመሪ የ60 ሚሊዮን ዩሮ ጥያቄ ማቅረቡ እየተነገረ ይገኛል። እንግዲህ ኦልድ ትራፎርድ አለቆች አማካዩን ለማዛወር ያሰቡት ገና በ2023 17 ዓመቱ ሲሆን እንደነበር እየተነገረ ይገኛል። አሁን ላይ ትክክለኛው የማንቸስተር ዩናይትድ የመሃል ሜዳ መፍትሄ ይሆናል ብለው እንደሚመለከቱና ዛይር ኤመሪን እየተመለከቱ እንዳሉ አሁን ላይ እየወጡ ያሉ ዘገባዎች ይናገራሉ። እንግዲህ ማንቸስተር ዩናይትድ ዋረን ዛይር ኤመሪን ያመጣል ወይስ ደግሞ ማኑ ኩኔ ላይ ይጸናል የሚለው በጉጉት የሚጠበቀው ጉዳይ ነው። ነገር ግን እንግዲህ ማንቸስተር ዩናይትድ ወደዚህ ዝውውርም እንደገባበት እየተነገረ ይገኛል። ሌላው ከማንቸስተር ዩናይትድ ጋር እየተያዘው እንግዲህ የቦሩሲያ ዶርትመንድን ዋልደማር አትሮን ማንቸስተር ዩናይትድ ለተከላካይ ስፍራው እየተመለከተው እንዳለ ተነግሯል። እንግዲህ በማቲያስ ደሊትና ማርቲኔዝ የሚመራው ማንቸስተር ዩናይትድ ብዙ ጊዜ በጉዳት ምክንያት የሚሰቃየው መስመር እንደሆነ ይታወቃል። አሁን ላይ የማቲያስ ደሊት ጉዳይ እንኳን ቢያንስ ይመለሳል እየተባለ ቢነገርም ሊሳንድሮ ማርቲኔዝ እንደገና ከአርጀንቲና ጋር ተጎድቷል። በዚህ ምክንያት ማንቸስተር ዩናይትድ ከ35 እስከ 40 ሚሊዮን ፓውንድ እንግዲህ አቅርቦ የቦሩሲያ ዶርትሙንድ ዋልደማርን ለማምጣት በመስራት ላይ እንዳለ እየተነገረ ይገኛል። ማንቸስተር ዩናይትድ እንግዲህ ከብዙ ተጫዋቾች ጋር ስሙ እየተያዘ ይገኛል። ይሄኛው ተጫዋች እንግዲህ አስገዳጅ ዝውውር እንደሆነ ይታወቃል። ማንቸስተር ዩናይትድ የበለጠ መስራት የሚፈልገው የመሃል ሜዳውን ጉዳይ ነው። አሁን ፋብሪዚዮ ሮማኖ እንደዘገበው ሆነ የቦርንማውዝ አማካይ አሌክስ ስኮት ማንቸስተር ዩናይትድን ለመቀላቀል በክለቡ ላይ ከፍተኛ ጫና እያሳደረ መሆኑ ተነግሯል። እንግዲህ መረጃው እንደሚያመለክተው ከሆነ ተጫዋቹ ክለቡ የጠየቀውን 80 ሚሊዮን ፓውንድ ተገቢ አይደለም በማለት በጣም እየተጋነነ ነው ሲል እንዲቀንሱ ውይይት ማድረጉ ሁሉ እየተነገረ ይገኛል። በተጨማሪም ለተጫዋቹ ቅርብ የሆኑ ምንጮች እንደሚሉት ማንቸስተርን የመቀላቀል ከፍተኛ ፍላጎት እንዳለውና የግል ስምምነት ችግር እንደማይኖርም እየተነገረ ይገኛል። ማንቸስተር ዩናይትድ አሁንም አንድ አማካይ እንደሚያመጣ እርግጥ ነው። ማን የሚለው አስቸጋሪ እየሆነ መጥቷል። አሌክስ ስኮት፣ ዋረን ዛይር ኤመሪ፣ ማኑ ኮኔ፣ አዳም ዋርተን ወይስ ደግሞ ካርሎስ ባሌባ የሚለው አሁንም ጊዜ የሚፈታው ጉዳይ ይሆናል። ነገር ግን ዛሬ ነው የተሰማው የዋረን ዛይር ኤመሪ ጉዳይ። ማንቸስተር ዩናይትድ ወደዚህ ዝውውር ዘው ብሎ እንደገባበት እየተነገረ ይገኛል። ሌላው በማንቸስተር ዩናይትድ ቤት ማንሳት የማንፈልገው ማንቸስተር ዩናይትድ ምናልባትም
ኢኖስ ቤተሰቦችም እንግዲህ በደንብ አድርገው ወደፊት ለፊት እየሰሩ እንዳሉ የሚያሳብቅባቸውን ዝውውር እያደረጉ ይገኛሉ። ማንቸስተር ዩናይትድ 18 ዓመት የሞላቸውን ታይን ቶምሰንን ከስፐርስ ትላንት ማስመዝገቡ እንግዲህ በኦልድ ትራፎርድ ለወደፊት በጣም ገራሚ ታላንት ያላቸው ተጫዋቾችም እየመጡ እንዳሉ ተነግሯል። እስካሁን ያሉትን ተጫዋቾች ስንመለከት አንድሬ ሳንቶስን ከቼልሲ አመጣ 22 ዓመቱ ነው። ኮቢ ማይነ 21 ዓመቱ ነው። ሌኒ ዮሮ 20 ዓመቱ ነው። አይደን ሄቨን 19 ዓመቱ ነው። ታይናን ቶምሰን 18 ዓመቱ ነው። ቺዶ ኦቢ ማርቲን 18 ዓመቱ ነው። ሃሪ አማስ እና ሼይ ሌሲ 19 ዓመታቸው። ሲክ ኮኔን ከወሰን ነው 20 ዓመቱ ነው። ጃክ ፍሌቸር እንዲሁም ጄጄ ገብርኤልን ከወሰድን ጄጄ ገብርኤል ገና በ15 ዓመቱ የሚያደርገውን ነገር ተመልክተናል። ስለዚህ ማንቸስተር ዩናይትድ የወደፊቱ በጣም መልካም ተስፋ ያለው ቡድን እንደሆነ ብዙዎች እየተናገሩለት ይገኛሉ። እንግዲህ መጨረሻው ምን ይሆናል የሚለው የምንመለከተው ይሆናል። ሌላው ከማንቸስተር ዩናይትድ ቤት ሳንወጣ የምናገኘው የቤን ኔልሰን ጉዳይ ነው። ማንቸስተር ዩናይትድ ቤን ኔልሰንን ከሌስተር ሲቲ በ12 ሚሊዮን ፓውንድ ለማምጣት እየሰራ እንዳለ ተነግሯል። ተጫዋቹ እንግዲህ የ5 ዓመት ውል የሚፈርምበት አጋጣሚ ያለም እየተባለ ይገኛል። ከሌስተር ሲቲ ይህንን ተከላካይ የማምጣት ድርድር ላይ ማንቸስተር ዩናይትድ እንግዲህ እንዳለ እየተነገረ ይገኛል። ማንቸስተር ዩናይትድ እንግዲህ ያው ተከላካይ ስፍራው ጉዳት እያጠቃው መሆኑ ተነግሯል። ለዚህም እንግዲህ ተተኪ ለማግኘት ስራ እየሰራ እንዳለ የቦሩሲያ ዶርትመንድ ሌስተር ቤት እንዳለ እንግዲህ ተነግሯል። ማንን ያመጣል የሚለውን አብረን የምናይ ይሆናል። ሌላው እዛው ማንቸስተር ዩናይትድ ቤት ስንቆይ የምናገኘው የቶትናሙን ተጫዋች ጀድ ስፔንስን ነው። እንግዲህ ቶትናሞች ለኢንተር ሚላን በ40 ሚሊዮን ለመሸጥ አስበዋል ተብሏል። ጀድ ስፔንስ እንግዲህ በቀኝ እንዲሁም በግራ በደንብ አድርጎ ሲጫወት ተመልክተነዋል። የሉክ ሾው ተተኪን ማንቸስተር ዩናይትድ ለማግኘት እየሰሩ እንዳሉ ሰምተናል። የሉዊስ ሃል ጉዳይ አሁን ማንቸስተር ዩናይትድ እስከ መጨረሻው እየታገለበት ያለው የዝውውር ሁኔታ መሆኑን ተመልክተናል። ነገር ግን ይሄኛውም ተጫዋች በዛ መስመር ላይ በትክክል ለማንቸስተር ዩናይትድ ሊጠቅም ይችላል እየተባለ ይገኛል። ማንቸስተር ዩናይትድ ይህን ተጫዋች ከኢንተር ሚላን ነጥቆ ከቶትናም ያመጣዋል ወይ የሚለው በጣም የሚጠበቅ ነው። ይሄ ወጣት ተጫዋች ነው፣ በጣም ጥሩ ነው። በዓለም ዋንጫው ጥሩ እንቅስቃሴ ሲያደርግ ተመልክተናል። ስለዚህ ጀድ ስፔንስን ማንቸስተር ዩናይትድ ከቶትናምም የሚያመጣበት አጋጣሚ እንዳለ እየተነገረ ይገኛል። ከማንቸስተር ዩናይትድ ይወጣል ተብሎ የተጠበቀው ጆሹዋ ዚርክዚ ከ35 ከ40 ሚሊዮን ፓውንድ ተለጥፎበታል። የጁቬንቱስ እንግዲህ የዚህ ተጫዋች ፈላጊ እንደሆነ ጋዜጣ ላ ዜዴፖርት እንግዲህ ይዞት ወጥቷል። ጁቬንቱሶች ይህንን ተጫዋች እንግዲህ የረንደል ኮሎማኒ ተተኪ አድርገው እንደሚመለከቱት እየተነገረ ይገኛል። ረንደል ኮሎማኒ ቶትናሞች ይፈልጉታል። እንግዲህ ምናልባትም ጆሹዋ ዚርክዚ ወደዛው ወደ ጣሊያን የሚመለስበት አጋጣሚ እንዳለ እየተነገረ ይገኛል። ማንቸስተር ዩናይትድን መልቀቅ ካለባቸው ተጫዋቾች አንዱ ጆሹዋ ዚርክዚ መሆኑ ይታወቃል። የማንቸስተር ዩናይትድ ከጣሊያን የመጣው ጆሹዋ ዚርክዚ ማንቸስተር ዩናይትድ ቤት ምንም ጠቃሚ እንዳልሆነ ተመልክተናል። ከማንቸስተር ዩናይትድ ባህል ጋር ፍጥነቱ በተለይ ቸልተኝነቱ ለማንቸስተር ዩናይትድ ጠቃሚ እንዳልሆነ ተመልክተናል። ስለዚህ ይህ ተጫዋች ከማንቸስተር ዩናይትድ የሚለቅበት አጋጣሚ እውን ነው። ማረፊያው ምናልባትም ወደ ጣሊያን፣ ጁቬንቱስ፣ ኢንተር ሚላን ኦር ሮማ ሊሆን ይችላል የሚለው አሁንም ቀጥሏል። እንግዲህ ጁቬንቱስ ግን ጥያቄ ማቅረቡ ሁሉ እየተነገረ ይገኛል። መጨረሻው ምን ይሆናል የሚለው እንግዲህ የምንሰማው ይሆናል። ሌላው እንግዲህ በመጨረሻ የምናገኘው የማይክል ኦሊሴ ጉዳይ ነው። ማይክል ኦሊሴ ለቡድን አጋሮቹ እንግዲህ ወደ ሪያል ማድሪድ መዛወር እንደሚፈልግ መናገሩ ተሰምቷል። ማይክል ኦሊሴን ለማስፈረም አሁን ሪያል ማድሪድ ስራ መጀመሩ ሁሉ እየተነገረ ይገኛል። ምናልባትም በ100 ሚሊዮን ፓውንድ ሊሸጡት ይችላሉ የሚል ዜናዎች እየወጡ ነው። ነገር ግን ማይክል ኦሊሴ አሁን በ100 ሚሊዮን ይሸጣል ተብሎ አይታሰብም። ሪያል ማድሪዶች እስከ 200 ቢሆን ከፍለው እንግዲህ ቢያንስ እስከ 150፣ 170፣ 180 ድረስ ከፍለው ይህን ተጫዋች ላይ ያመጡት ይችላሉ የሚል ዜና እየወጣ ይገኛል። እንግዲህ አሁን ላይ እየወጡ ያሉት ዜናዎች ይህ ተጫዋች ባየር ሙኒክን መልቀቅና ከኪሊያን ምባፔ ጋር በሪያል ማድሪድ መጫወት እንደሚፈልግ ለቡድን አጋሮች ሁሉ መናገሩ ተሰምቷል። መጨረሻው ምን ይሆናል የሚለው አብረን የምናይ ይሆናል።
ወደ ዓለም ዋንጫ የተመለከቱ ዜናዎች ስናልፍ በቅድሚያ የምናገኘው ዘላተን ኢብራሂሞቪችን ነው። በዓለም ዋንጫው ወቅት የፎክስ ቲቪ ተንታኝ የነበረው ዘላተን ኢብራሂሞቪች ከፍጻሜው በኋላ ስለነበረው አለመግባባት አስተያየቱን ሰጥቷል። የስፔን ተጫዋች የቡድን አጋራቸው ሲመታ እንዴት ቆመው ይመለከታሉ ያለው ኢብራሂሞቪች ምን ያደርግ እንደሆነ አላውቅም ሲል ይናገራል። አክሎም ፓራዴዝ እንደኔ አይነት ተጫዋች ሜዳ ላይ ባለመኖሩ መደሰት ይገባዋል ሲል ሀሳቡን ሰጥቷል። ፓራዴዝ ያደረገው የፕሮፌሽናል አይደለም ያለው ኢብራሂሞቪች እኔ ሜዳ ላይ ብኖር እሱን በግንባሬ ጭንቅላቱን መትቼ ቀይ መለከት ነበር ሲል የፓራዴዝ ያደረገው እንቅስቃሴ ፈጽሞ ሊዋጥለት እንዳልቻለ እንግዲህ ዘላተን ኢብራሂሞቪች አስረድቷል። ዘላተን ኢብራሂሞቪች እንግዲህ ኮስተር ያለውን አስተያየቱን ለአርጀንቲናው ፓራዴዝ ሰጥቶታል። እንግሊዛዊ የቀድሞው ቼልሲ ተጫዋች ጆን ቴሪ ማርኮ ኩሬላ ቼልሲ መልቀቁ እንዳበሳጨው ተናግሯል። ማርኮ ኩሬላ በአንድ ለአንድ ግንኙነት አስደናቂ ተከላካይ ነው ሲል ጆን ቴሪ አድናቆቱን የገለጸለት ማርኮ ኩሬላ ቼልሲን እንደሚወድ ሰው ሪያል ማድሪድ መሄዱ አበሳጭቶኛል የሚለው ቴሪ ምክንያቱም እንግዲህ የዓለም ሻምፒዮን ነው ያጣነው ሲል ተናግሯል። ስለ አርጀንቲና ያነሳው ቴሪ አሁንም በአቋም የጸናለው ከነሱ የተሻለ ነበርን ልናሸንፋቸው እንችል ነበር ሲል እንግዲህ እንግሊዝ ከአርጀንቲና ያደረገችውን ጨዋታ አሁንም በቁጭት እንደሚመለከተው ጆን ቴሪ አስረድቷል። አርጀንቲናዊ ግብ ጠባቂ ኢሚሊያኖ ማርቲኔዝ ራሱን ከብሔራዊ ቡድን ሊያገል እንደሚችል ፍንጭ ሰጥቷል። እንግዲህ ፍጻሜውን በመሸነፋቸው የተሰማውን ስሜት በቃላት ሊገልጽ የማይችለው እንደሆነ የገለጸው ኢሚሊያኖ ማርቲኔዝ በብሔራዊ ቡድን መቀጠል አለመቀጠሌን የማስብበት ጊዜ አሁን ነው ሲል ፍንጭ ሰጥቷል። አርጀንቲናውያን ይቅርታ ጠይቃለሁ ያለው ማርቲኔዝ ቡድኑን ለመርዳት የቻልኩትን ሁሉ ሞክሬያለሁ ሲል እንግዲህ አስተያየቱን ሰጥቷል። ኢሚሊያኖ ማርቲኔዝ ቀጣይ ዓለም ዋንጫ ላይ ይገኛል ወይስ ደግሞ ጫማ ይሰቅላል የሚለውን እንግዲህ በሂደት የምንመለከተው ይሆናል። እንግዲህ የዓለም ዋንጫ ስፔንን አንግሶም ተጠናቋል። የ2026 የዓለም ዋንጫ ውድድር ተጫዋቾቻቸውን የላኩ ክለቦችም እንግዲህ ረብጣ ዶላርን አፍሰዋል። ከሁሉም ቡድኖች ግን ማንቸስተር ሲቲ እንግዲህ 4.4 ሚሊዮን ዶላር ከፊፋ ብዙ ገንዘብ ያገኘው ክለብ መሆኑን በቀዳሚነት አስመዝግቧል። በቀጣይ ባርሴሎና 3.9 ሚሊዮን ዶላር፣ ባየር ሙኒክ 3.4 በማግኘት ሶስተኛ ነው። አርሰናል 3.3 አራተኛ ላይ ነው። ፒኤስጂ 3.2 ሚሊዮን ዶላር በማግኘት አምስተኛ ነው። አትሌቲኮ ማድሪድ፣ ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ኤስ ሚላን ሲል እንግዲህ ደረጃውን በዚህ ቀጥለዋል። እንግዲህ ፊፋም ከዓለም ዋንጫው እንግዲህ ረብጣ ዶላሮችን መሰብሰቡን አሳውቋል። ክለቦችም እንግዲህ የተወሰነ በዚህ መልኩ እንግዲህ ማግኘት የቻሉበት አጋጣሚ እንዳለ ተሰምቷል። ውድ የማዩ ስፖርት ተከታታዮች ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። የዓለም ዋንጫ እንዲሁም ትኩስ የተሰሙ የዝውውር ዜናዎችን ያጠናክረበት የማክሰኞ ምሽት ዜናችን ይሄን ይመስላል። ነገ በረቡዕ በአዳዲስ ዜናዎች እስከምንገናኝ ባላችሁበት ሰላም ሆኑልን። ሰላም ቆዩ።